የኔ ወድ የኔ ወርቅ ማለት ባይዘው በጣም የዋህ ልጅ ነው ዳግም። አንዳንዴ የሆነ ባህሪ ያለበት እንጂ የሆነ አለበት እንጂ በጣም የዋህ ልጅ ነው ዳግም ቴድሮስ። በጥያቄ ስለምንፈልገው እባክህ ጥያቄ ኢንስፔክተር ተስፋ ይባላል። አንድ ቪዲዮ እየቀረጸ ምን ቪዲዮ ምናምን ነገር ይደምና። ሰላም እንዴት ናችሁ? ወድ ቤተሰቦቻችን እንዴት ናችሁልን? እኛ ደህና ነን። እንዴት ናችሁ እናንተ? እንግዲህ ትንሽ ወንድማችሁ ዳግም መጥቶላችኋል። ሰሞኑን እንግዲህ ጠፍታችኋል እያላችሁ ነበረ። ያው በአንዳንድ ነገሮች ምክንያት ከልደቱ በኋላ አልተመቸንም ነበርና እሷም እዚህ አልነበረችም፣ ቡታጅራ ነበረች። ለሆነ ፕሮግራም ሄዳ ነበረ፣ የቤተሰብ ፕሮግራም ነበራትና ለዛ ነው የጠፋ ነው። በመጀመሪያ ስለጠፋን ይቅርታ እንጠይቃለን። በመቀጠል ዛሬ የመጣሁበት ቪዲዮ ያኔና ፍቅር ዛሬ ከቡታጅራ ስትመለስ ትላንት ነው የተመለሰችውና ዛሬ ነው ማገኛት ማለት ነው። እኔም ከእናንተ እኩል ነው ማገኛት እና ምንድነው መሰላችሁ የቡታጅራ ሄደች ቀን ለፕሮግራም የእናቶች ቀን ነበርና ያ ፍቅር ደግሞ እንደምታውቋት በዚህ ለጋ እድሜዋ የአንዲት ቆንጅዬ ልጅ እናት ናትና የእናቶች ቀን ይገባታል። የእናቶች ቀን እንኳን አደረሰሽ ለእናቶች ቀን ብዬ የሆነ ስጦታ አዘጋጅቼ ነበርና እሱን ስጦታ ለመስጠት ፈልጌ አልተመቸኝም። እሷን ቡታጅራ ሄዳለችና ዛሬ እንግዲህ ሳገኛት እሱን ስጦታ ሰጣታለሁ ማለት ነው። እንግዲህ ይሰጠኛል ብላ አታስብም። ምክንያቱም የእናቶች ቀን ምናምን ብላ ልታከብር አይነት ሴት አትመስለኝ ሳስበው። ግን እኔ እንደዛ አስቤ ልሰጣት ነው። እንግዲህ እንደምትል አብረን እናያለን። ሁላችሁንም በጣም ወዳችኋለሁ። ዩቲዩባችን ደግሞ ከቀን ወደ ቀን አሪፍ እየሆነ ነበረ። አሁን ላይ ግን ትንሽ ቻናላችን ልክ አይመስለኝም። ሁላችሁም እየገባችሁ ኮፒ ሊንክ አድርጉልኝ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ሰብስክራይብ የኔን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ደውባካችሁ ሰብስክራይብ እያደረጋችሁ ፋሚሊዎቼ። በተረፈ በአዳዲስ ስራና በቆንጆ ስራዎች እንመጣላችኋለን። ካሁን በኋላ ሰዓት እያረፈድን ነበር ምን ፖስተው ያው በአንዳንድ ምክንያቶችና ኔትወርክ ነው እያስቸገረን ነውና ወደን አይደለም። ኮሜንቶችን አያለው በውስጥ የምትልኩልኝ ምናምንና ያው ፈልገን አይደለም እሱ ነገሮች ስላልተመቻቹልን ነው። በጣም ይቅርታ። እንግዲህ ዛሬ በቃ ፍቅር ስመጣ ስጦታውን እንሰጣታለን። ምን አይነት ሪአክሽን እንደሚኖራት አብረን እናያለን። ሁላችሁንም ወዳችኋለሁ። እሷ እስክትመጣ ድረስ የትም እንዳትሄዱ። ይመቻል። ከመሰናበቴ በፊት ግን ማለት ነው ይቅርታ ቻው አልኳችሁ አይደል? ስጦታው ምን እንደሆነ ገምቱ ብዬ ነበረ። እስቲ ገምቱ ስጦታው። ያው የእናቶች ቀን ነው እና ስጦታው ምን ሊሆን ይችላል ብላችሁ ትገምታላችሁ? ስጦታው የሚሆነው ማለት ነው ከፈለገች ለሃሌም መስጠት ትችላለች፣ ከፈለገች ለራሷ። እዚህ ጋር ጠብቅ። እዚህ ጋር የምታዩት አሻንጉሊት ሰላም። እዚህ ጋር የምታዩትን አሻንጉሊት ለእናቶች ቀን ልሰጣት አስቤያለሁና ስታየው ምን እንደሚሰማት አላውቅም። ብቻ ግን እኔ ዝም ብዬ በቃ ውስጤ ደስ አለኝ። በቃ እናቶቻችንን እንወዳቸዋለን። ለእናቴም ስጦታ ሰጥቻታለሁ። ባይዘው ግን እናቴም ቪዲዮ ላይ መቅረጽ ስለማልወድ ነው፣ ለዛ ነው እንጂ ለማዘርም ስጦታ ሰጥቻታለሁ። እና ይሄንን ቪዲዮ ለምትመለከቱ ሰዎች ከረፈደም ቢሆን እንኳን ለእናቶች ቀን በሰላም አደረሳችሁ። አገር ውስጥም ከውጭም ያላችሁ ሰዎች እንኳን የእናቶች ቀን በሰላም አደረሳችሁ እላለሁ። እናት ማለት ያው ስለ እናት አውርተን አንጨርሰውምና ሁላችንም በህይወት ያሉ እናቶቻችንን ያቆይልን፣ የሌሉም ደግሞ መጽናናቱን ይስጠን። ያው ሁላችንም አላፊ ጠፊ ነን እና ብቻ በዚህ አጋጣሚ እንኳን የእናቶች ቀን አደረሳችሁ ለማለት ፈልጋለሁ። እቺን አሻንጉሊት ለፍቅርዬ እንሰጣታለን። ምን እንደሚሰማት አብረን እናያለን። እየመጣች ነው እንግዲህ እንጠብቃታለን። ይመቻል። ባለጠግነትሽ ይወረሳል ካባ አትመጣም መልካም ሚስት እሱ ካልፈቀዳት የማይነጥፍ ውበት እንዳንቺስ ያለነው
አንቺ ዛሬ ደግሞ በፍሪዝ አይተኛ ተቀማ ናቲቱም ያምርብሻል። አረ ለሰው የሚላክ እኮ ዕቃ ስትሆኝ መቼ ነው ተጠናውት ልክ ለነገሩ ሳጠፋ ነው አሻንጉሊቶች እያደጉ የሚሄዱት ብለሃል። ባለፈው ያለ ጸጉራ ሞተታል። አሪፍ አንቺ ልክ ጸጉርን ተስተካከል ብላኝ ነበርና ተስተካክዬ ልጠብቃት ብዬ እኮ አይ ዩቲዩብ እየሰራ ነው። ቤተሰብ ውስጥ ጠፋችሁ ረጅም ጊዜ ሆናችኋል ከመጣችሁ እያሉ ነውና እኔ አልነበርኩም ነው። በጣም ይቅርታ የቤተሰብ ፕሮግራም ነበረብኝና ወደ ቡታጅራ ሄጄ ነበር። በጣም ይቅርታ እያልኳቸው ነበር እና ቤተሰቦቼ ሰሞኑን የምን ቀን ነው የምታስታውሽ? ምን በዓል አለ? እኔ ልደት ነው ልደት ነው። በቃ ስለ ልደት ሳይሆን ከልደት በኋላ አይደለም ልደት የእናቶች ቀን እንኳን አደረሰሽ አላለኝም። ታይዘው የእናቶች ቀን እንኳን አደረሰሽ አላለኝም። አዎ እኔ በቃ ምንም እንዲሰዘል አስመሳይ ሰው ራሳችሁን ጠብቁ። ለማንኛውም የእናቶች ቀን ላይ የት ነበርሽ አንቺ? ቡታጅራ። እና ታዲያ ቡታጅራ ድረስ መጥቼ ምን ላድርግ? አይ ፍቅሪ መምጣት ሰርፕራይዝ የለመድከው ሰርፕራይዝ ይጠቅማል አይጠቅምም? ቡታጅራ እንደባለፈው። ለማንኛውም መልካም የእናቶች ቀን አልቅስ ወይ ለይናንዲ የአንድ ቆንጆዬ ልጅ እናት ስለሆንሽ አመሰግናለሁ። ዳጊ እንደምን ላድርግ እና እንዴት ነው ማርያም በጣም ነው የማመሰግነው። ባይዘዌ የባለፈውን ራሱ ልደቴ እንደዛ አድርጎ አክብሮልኝ ሳላመሰግነው በውለታ ላይ ውለታ በሰርፕራይዝ አይደለም። አይ ማውራት አለብኝ። አረን ለመመስገን አልፈልግም ማውራት እና አታመስግኝኝ ብለህ ምን ብላላራ እንዴ? በደንብ ያው ከመቤቴን እኔ የዛለት ባይዘው የቀጠረኝ ማለት ነው ራት ለልደቴ ራስ ሊጋብዘኝ ነበርና ያ ሁሉ ጓደኞቼን በዙሪያዬ ከምግባባቸው ሰዎች ጋር እንደዚህ ልደቴ እንደማክብሬ አላቅም። ታውቃላችሁ እኔ ልደቴ ማከብር ሰው አይደለሁም እና እውነት በህይወቴ እንደዛ ፕሮግራም አዘጋጅቼ አላቅም። እግዚአብሔር ልብህን አይቀይረው። እውነት ሰው በቃ ምን ልበላችሁ ፈጣሪ እኔ ካሰኝ ነው የምለው። ባንተ ተካስኩ ባንተ አይ እግዚአብሔር ነው የኔ ወድ የኔ ወርቅ እውነት ባይዘው በጣም የዋህ ልጅ ነው ዳግም። አንዳንዴ የሆነ ባህሪ ያለበት እንጂ የሆነ አለበት እንጂ በጣም የዋህ ልጅ ነው። እግዚአብሔር እና በጣም ነው የማመሰግነው። በጣም ነው የምወድህ፣ በጣም ነው የማከብርህ። እኔ እንዳከበርከኝ ፈጣሪ ያክብርህ። አሜን። የልብህን መሻት ሁሉ እግዚአብሔር ይፈጽምልህ። አንተ የምትፈልገውን ሳይሆን ፈጣሪ የሚያስፈልግህን ላንተ ያድርግልህ። አሜን። በምትወደው ሰው ተካስ፣ የምትፈልገው ቦታ ሰክሰስፉል ሆነ ለማየት ያብቃን። እኔም አንተ የምትፈልገውን ነገር በስራህም ኤኒቲንግ ተሳክቶልክ እንደዚህ አይነት ፕሮግራም አዘጋጅቼ ሰርፕራይዝ ለማድረግ ያብቃኝ። ያበቃሻል ተማመኝልኝ። አይዘው ሰለብሬት ከጀመረ ምን ይላሉ መሰላችሁ ሰዎች ጥሩ ነገር መምጣት ከጀመረ በዛው ጥሩ ነገሮች ነው የሚመጡት። መጥፎ ነገርም እንደዚህ እና መልካም ነገር ነው። የሷ ልደት ጥሩ ነገር አይደለም። ከዛ ወሬ እናቶች ቀን መጣ። አሁን በቃ መልካም ነገር ነው ቀጣይ የሚመጣው። እውነት ለእናቶች ቀን ደግሞ ይኸው አሁን ሁለተኛ ዓመቴ ነው የእናቶችን ቀን ሳከብር። ግን ማንም ጊፍት ሰጥቶኝ አያውቅም። ማርያም አይ አንቺ እኔ እንድታለቅሽ ይችላል። ስሚኝ ግን የምር ቁም ነገር ማለት ነው የእናት ስሜት አሁን አንቺ ለምሳሌ ባየሽው ለምሳሌ 2 ዓመትም ቢሆን አልዩ 2 ዓመት ነው በ2 ዓመትም ቢሆን የእናትነት ስሜት አይተሽዋል። ባይዘዌ ማለት ነው እቺ 3-4 ዓመት ናት ሞር እናትነትን የሚገነባው። ከዛ በኋላ ያድጋሉ። ብዙን ሪስፖንሲቢሊቲ ምንም አይኖርብህም። ገባ? ግን አሁን ለምሳሌ በተለይ አራስ ቤት ምናምን ይሄ እንቅልፍ ማተኛው ፓርት አለ፣ ሌሊት አይተኙም ምናምን ብቻ ብዙ ነገር አለ እና ደግሞ ከእድሜ በላይ እንድታሰብ ያደርጉሃል። ግዴታ ይሆንብሃል። ገባ? ይሄ እንደ ኩዮች ምናምን አሁን መጨፈር የሆነ ነገር መዝናናት ምናምን እያማረህም ግን እዚች ጋር ደግሞ አንተን የሚጠብቅ ሰው አለ።
ገባ? አንዳንዴ ተስፋ ስቆርጥ ደግሞ እነሱ መመለሻ ይሆናሉ። እሷ እኔ እንደዚህ ኮንኩኝ እሷ እኮ እንደዚህ ትሆናለች። ገባ? ለኔ አሁን ልጄ ጥንካሬም ናት ስስ ጎኔም ናት እና የኔ እናት የኔ ፍቅር የኔ ጠንበለል የኔ ትንሽዬ ይሄን ክብር የእናትነትን ክብር ስላሳየሽኝ እንደው አመሰግናለሁ። ድግ በይልኝ አትደግልን። እውነት ባይዘው ፍቅር በዚህ ወጣትነት ማለት ነው። ለዚህ ወጣቶች አሁን ላይ ብዙ ጊዜ እንደምታዩት ነው። መዝናናት አለ፣ ብዙ ነገር አለ። ወጣትነት እድሜያችን ራሱ የሚያስገድደን ነገሮች አሉ እንድናረጋቸውና እንደዚህ አይነት ነገሮችን ማድረግ በምንችልበትና በሚገባት እድሜዋ እሷ ግን ከባድ ኃላፊነትን ነው ይዛ ያለችውና በዚህ ራሱ በጣም ላደንቅሽ ፈልጋለሁ። ማለት ነው ግን ያው ፈጣሪ ላያስችል አይሰጥምና በጣም ስለምትሽና ጀግና ሰው ስለሆንሽ ጀግና ሴት ስለሆንሽ ነው ይሄንን እድል ፈጣሪ የሰጠሽ። እንግዲህ ሀልዬ ማድጋ ደግሞ ከፍ ብላ ያንቺን ውለታ ያንቺን ድካም የምትቆጥር እና ያንቺን ውለታ የምትከፍል ልጅ ያርጋት። አሜን እንላለን። ይሄን ቪዲዮ ምስታድግ ልታየው ትችላለች። አሁን እስከዛ ፕላትፎርሙ ካልጠፋ ብራዘር እና እንግዲህ ይሄን ነው ልንል የምንችለው። አስተከስከኝ ሀሳብ እስከተከ እኔ ስጦታ ማለት ነው በእውነት ነው የምላችሁ ስጦታ ለሰው መስጠት ብዙም እኔ አልወድም ባህሪ አይደለም። ነገር ግን እኔ አሁን ለፍቅር ያንበሸበሽ እመቤቴ እውነት ይሁን እኔ እንደዚህ ራሱ ተሰጥቶኝ አያውቅም። ከአንድ ሰው የማይፈልገውን ስሜት አንዳንዴ ድሮ ማፈልጉትን ሰው እየሆናችሁ ነው የምትለቀው ህይወታችሁ። የፈሩት ይደርሳል የጠሉት ይወርሳል ይባላል። አይ ያኔ መጥፎ ነገር እኔ ግን አሩይታና እስቲ አይ እመቤቴ የሆነ ቃላት ታወራሳ በተረት እኔ እግዚአብሔርን አንዳንዴ መዝገበ ቃላት ትመስል ያለ አስተማሪ የሚለው መጽሐፍ ያለ አስተማሪ የሚለው መጽሐፍ ታውቃላችሁ? ከሱ ላይ ነው በቃ እኔ ለአንተ አጋዥ መጽሐፍ ሁሉ ነገር ነኝ መሆን የምፈልገው ነኝ ነው ነኝ። እሺ ቤተሰቦቻችን እናንተን በጣም ነው የምንወዳችሁ። ባይዘዌ በውስጥ በጣም የሚላክልኝ ቴክስቶች አሉ። እውነት ለምናገር አንቺም ነገርሽውን አልነገርሽ አላውቅም፣ ግን በጣም ስናረፍድ ለምን አረፈዳችሁ፣ ስንቀር ለምን ቀራችሁ፣ በቃ እንደዚህ እመቤቴን ነው የምላችሁ። እንደ ተከታታይ ድራማ የኛን እንትን የምትጠብቁ ሰዎች አላችሁ ፋኖቻችን እና ሁላችሁንም በጣም እንወዳችኋለን። በጣም ማርያም በጣም ነው የምናመሰግነው። ምክንያቱም አንድ ሰው ምንም አድርገንላችሁ አይደለም፣ ይሄ የልብ ፍቅር አይደል? አዎ በጣም ማርያም ካላችሁ ፍቅር ነውና በጣም እናመሰግናለን። በጣም እንወዳችኋለን። ከዚህም በላይ ደግሞ ትልቅ ቦታ ደርሰን እናንተ ነው የምናኮራችሁ። እናኮራችኋለን። ድግስ እንኳን ሰበራ ይቻላል እና አሁን ደግሞ የዳያ 50K እናከብራለን። የዛን ጊዜ ባይዘዌ ፎሎወራችን ማለት ነው 50K ሊገባ ትንሽ ነው ይቀር ትንሽ ሊገባ ይችላል። አሁን ከዚች ቦታ በኋላ የእናቶች ቀንን በማስመልከት ማለት ነው የት እንሂድ? ኦ ማይ ጋድ የእናቶች ቀንን ሳይሆን 50Kን ባስመለከተ ተስቲ የት ባይዘይ ሀረር እንሄዳለን። ሀረር ውጪ 50K ደግሞ ሌላ ነው። ሀረር 20K ገብተናል። 20K ገብተናል እኮ እኔ እኮ ቃልሽን እኮ መች ተመቸኝ። አንቺ ሰውሽ ነው እንጂ ቃል ሰው ሰብሮ እኔ አንድ ደቂቃም አብሬዋለሁ። ዝም በል እና 50K ደግሞ አንተ ቃል ገባ። እኔ 20K ምንም ቢያልፍ ገባሁት። አለ ችግር የለም። እኔ አራር ቤት ዱባይ አሁን አየሩ ልክ አይደለም እንጂ ካለ ነው ፈለጋ አይደል? ገባሻል? እንዲሁም አንቺ ቀዝቃዛ ሰውነት ነው ያለሽ፣ እዛ ይጋጭባታል። ለጤናሽም ጥሩ አይደለም ብዬ ነው። እሺ የት ነው መሄድ የምትፈልጊው? እንት ያልከው ቦታ እንደው ማለት ነው የምር በየወሩ አንድ ሀገር እንሄዳለን። በየወሩ ማለት በየ30 ቀኑ ነው። ዛሬ ልደውል። እሺ በየ30 ቀኑ ማለት ነው። እሺ እንደውም ፋሚሊዎች እንደዚህ አይነት ቻሌንጅ ልጀምር እንዴ? አረ ችግር ታው ትከስርብኛለህ። በእውነት ትከስርብኛለህ። አረ ችግር በበጀር እንዴ ቦሌ በወራንዲ ቦሌ
መቤቴን እኔ ግን በእኔ ላይፍ ላይ ፍጫወት ተገቢ ነው። አንድ አባቴ ቀረም ዳግም ቴድሮስ በጥያቄ ስለምንፈልገው እባክህ የምን ጥያቄ? ኢንስፔክተር ተስፋ ይባላል። አንድ ቪዲዮ እየቀረጸ ምን ቪዲዮ ምናምን የምትለው ነገር የለምና አይል ሳንከተል እንይቀር። በምን ጉዳይ ነው ማወቅ እንችላለን? እዛ ሄደን ተነጋገራችሁ። አንቺ ደግሞ መምጣት ትችላለሽ። ና እንቀጥል። አይል እንድልሽ ከማን ታደርጋለህ? የሆነች ቪዲዮ ይዘን ነው ቪዲዮ ናት እንዴ? ምን ችግር አለው? ማሻአላህ ሀት